አካሉም ከአካልሽ ከስጋይ ስጋ ከነፍስ ነስ አልነሳም እንደማለት ነው። የነሳበት እንደዛው በተዋህዶ ሳይሆን እንደዚሁ በምንታዊ ነው፣ ዱዋሊዝም ነው ብሎ መስበክ ነው። በጣም እጅግ አደገኛ ትምህርት ነው ነገራችን ላይ። ስለዚህ አንድ ትምህርት ላይ የምናነሳው ኑፋቄ ክህደት፣ ሚስጥረ ስላሴ ላይ የምናነሳው ክህደት ሌሎቹንም ጭምር አብሮ ይዞ ገደል የሚከት ነው። ስለዚህ ሚስጥረ ስላሴ ከሳተ አንድ ሰው ነገረ ማርያምን ይስታል። ነገረ ክርስቶስን ከሳተ ነገረ ማርያምን ጭምር ይስታል። አብሮ ተያይዞ ነው አብሮ ገደል የሚገባው እንጂ አንተ በቃ ጎበዝ ነው ገሌ ሚስጥረ ስላሴ ላይ በጣም የጠራ ትምህርት አለው፣ ነገረ ክርስቶስ ላይ በጣም የጠራ ትምህርት አለው የሚባል ነገር የለውም። ሚስጥረ ስላሴ ላይ የጠራ ትምህርት ከሌለን ነገረ ማርያም ላይ የጠራ ትምህርት አይኖረንም። በነገራችን ላይ ነገረ ክርስቶስ ላይ የጠራ ትምህርት ከሌለን ነገረ ማርያም ላይ የጠራ ትምህርትም የለንም። የትኞቹም ትምህርቶች ቤተክርስቲያናችን መታየት አለባቸው በትክክለኛው አስተምሮና በትክክለኛው መንገድ መታየት አለባቸው ማለት ነው። ለዛም ነው ሰይጣንም አለው ማርያምን ካልካድካት የምትሰራው ሁሉ አይረባህም ብሎ ከሱ ተሰውሮ ትቶት ሄደ። አቃተው ማለት ነው። ምን ብሎ ይሄ ሰው የተናገረ? ሁሉን እክድልሃለሁ ድንግል ማርያም ግን አልክድልህም አለው ይላል። ይሄ ሰው እንደዚህ ብሎ መናገሩ ትክክል ነው ብሎ ተአምረ ማርያም አልጻፈም። ሰዎችና የከበሩ ሰዎች አይታችሁ ከሆነ በሪል ስቴት በከበረ ቤት የሚኖሩ ብዙዎቹን አይታችሁ ከሆነ በጣም በከበረ ላይፍ የሚኖሩ ሰዎች ሲያጡ እንደሚያደርጉት ጠንቋይ ቤት ነው የሚሄዱት፣ ይገብራሉ። ያን ሀብት ስጋዊ ፍትወት አስመስሎ ስጋዊ የሆነ ውበትንና ጥሩ ነገር አስመስሎ ያሳያቸዋል። ከዛ ይዟቸው የት ይገባል? ገደል ይገባል ማለት። ስለዚህ ሰይጣንን ካልካድከው፣ ሰይጣን ምን አለው? ማርያምን ካልካድካት በቃ የምትሰራ ሁሉ አይረባህም ብሎ ከሱ ተሰውሮ ትሄደ ይላል። ከዛ ሰይጣንም ከሱ ከተሰወረ በኋላ ይላል ከዛ ሰው ተሰወረ፣ ሰይጣን ተለየው ከሱ። ከዛ ምን ሆነ? ከዚህ በኋላ ሰይጣን ሲሰወረው በክንዱ ላይ ያለው እንቁ ባህሪ ያይ ዘንድ ያ ነጋዴ ክንዱን ባወጣ ጊዜ ተለውጦ አሸዋ ሆነ። በጣም የሚገርም ነው። ለካ ያ ያሳየው እንትን ነው፣ ፌክ ነው። በዘመናዊ ንግግር እንዲገባችሁ በቃ ህገወጥ የሆነ አርቲፊሻል የሆነ የሐሰት ብር ኖት እንደማለት። በሞባይል ብንገልጸው ደግሞ ሃይ ኮፒ ነው ማለት። አሳየ ማለት ነው። ሰይጣን ራሱን የብርሃን መልአክ ሲመስል ድረስ ይለውጥ የለ። ስለዚህ አሸዋን ወርቅ አስመስሎ ማሳየት በጣም ቀላል ነው። እንኳን አሸዋን ወርቅ ማስመሰል ቀርቶ ራሱ የብርሃን መልአክ እስኪመስል ድረስ መለወጥ ይችላል ዲያብሎስ። ስለዚህ ይላል ፍጹም ሐዘን አዘነ አሸዋ ሲሆንበት፣ ሰዎቼን ክብረቴን ገንዘቤን ሁሉ ያጠፋሁት አልበቃኝ ብሎ አለ። ሃይማኖቴን ለውጬ ፈጣሪን ጌታዬን ክጄዋለሁና ወዮታ አለብኝ እያለና እያለቀሰ እያዘነም መንገዱን ሄደ። አይታችሁ እንዴት ንስሐ እንደገባ ተመለከቱ። እዚህ ጋር እችን አያነቡላችሁ መናፍቃ። ምን አለ ሰው? አሸዋ ሆነ። ሰይጣን ከሱ ምን ትቶት ሄዳለ የሚለው እዚህ ጋር ትቶት ሄደ። ከዛ ምን ሆነ? ስለዚህም ፍጹም ሐዘን አዘነ። ከዛ ሰዎቼን ክብሬን ማለቱ ነው ገንዘቤን ሁሉ ያጠፋሁት አልበቃኝ ብሎ አለ። ሃይማኖቴን ለውጬ አለ። ምክንያቱም እዚህ ጋር ክዷላ እክድልሃለሁ ብሎታል። ፈጣሪን ማንን? ጌታዬን ክጄዋለሁና ወዮታ አለብኝ ወይኔ አለ እያለ ምን አለ? እያለቀሰ እያዘነ መንገዱ ሄደ። ጌታን ብክር ችግር የለውም አለ። ማርያምን ካስኩኝ ይበቃኛል ጌታ ቢካር ችግር የለውም ነው ያለው። ይሄ ነው የመናፍቃ መሰረታዊ ችግር። ሙሉ ገድላትና ተአምራትን በትክክል ካለ ማንበብ፣ ለመረዳት አለመፈለግ፣ ኦርቶዶክስን ለማጥቃት ከመነሳት የተነሳ ብዙ ጊዜ አውዱን ይስቱታል። እንዴት ንግግሩ እንደሚያምር አይታችኋል። እዚህ ጋር ያጠፋሁት ነገር ሳያንሳል ሃይማኖቴን ለውጬ አለ። ፈጣሪዬን አለ። እዚህ ጋር ጌታዬን አለ ክጄዋለሁና ወዮታ አለብኝ። ብክደው ችግር የለውም አላለም ይሄ ሰው። እዚህ ጋር ስንፍናው ነው፣ እዚህ ጋር ደግሞ ጥንካሬውን አየንሳው። ፈጣሪዬን ጌታዬን ክጄዋለሁና ወዮታ አለብኝ እያለና እያለቀሰ እያዘነ መንገዱ ሄደ። ልክ ነው። ጌታን መካድ ያሳዝናል፣ ያስለቅሳል። ወዮታ ነው፣ ሲኦል ነው የሚያስገባው። ይሄ ሰው ክርስቲያን ነው ማለት ነው። አይ ግድ የለም ጌታን ክደ ማርያምን ከያዝ ገነት ትገባለህ ብሎ የሚል እሳቤ አልተማረም ማለት ነው። ይሄ ሰው ወንጌል የገባው ሰው ነው ማለት ነው። ይሄ ሰው ለምን ሃይማኖቴን ለውጬ ጌታዬን ፈጣሪዬን ክጄዋለሁ ነው ወዮታ አለብኝ አለ እያለቀሰና እያዘነ።
ይሄ ተአምረ ማርያም ምን ጸረ ወንጌል? አይ ችግር የለውም ሰይጣን እንኳን ከኔ ራቅ፣ ማርያምን ስለያዝኩኝ ጌታን ብክር ችግር የለውም ነው የሚለው። እዚህ ጋር አዘነ፣ አለቀሰ፣ ጌታዬን ክጄዋለሁ አለ። አሉ እኮ ዛሬም እንደዚህ የሚያደርጉ የማርያምን ዝክር እንዳተው የሚል ጠንቋይ የለም? የሚካኤልን ዝክር እንዳተው የሚል ጠንቋይ የለም? ይህ ግን ክርስቲያን ነው። ሃይማኖቴን ለውጬ ፈጣሪ ጌታዬን ክጄዋለሁ ነው ወዮት አለብኝ እያለ እና ምን እያለ እያለቀሰ፣ ልብ በሉ እያለቀሰና ምን እያለ እያዘነ መንገዱን ሄደ። እንቀጥል። ሲሄድን በመንገድ የፈረሰች ቤተክርስቲያን አገኘና በዚያች ያርፍ ዘንድ ወደ እሷ ገባ ይላል። ወዴት ገባ? ወደ ቤተክርስቲያን። እንቀጥል። በውስጧም የክብርት ድንግል እመቤታችንን ስዕል አየና በዚያ ስዕል ፊት በፍጹም እንባ ባዘነ። ልቦናም ይቅርታ ገንዘብሽ የሚሆን እመቤቴ ሆይ እኔ በይቅርታሽ አምናለሁ፣ እንዳልካድኩሽ አንቺ ታውቂያለሽ። ከማኅፀንሽ ከወጣ ከልጅሽ፣ ልብ በሉ፣ እንዳልካድኩሽ አንቺ ታውቂያለሽ ካላ ምን አላት? ከማኅፀንሽ ከወጣ ከልጅሽ ይኸው እዚህ ጋር ከልጅሽ ታማልጅኝ ዘንድ እለምንሻለሁ። ከማ ዘንድ? ከልጅሽ ዘንድ፣ ከማኅፀንሽ ከወጣ በፍጹም ልቦናዬ አንቺን ተስፋ አድርጌያለሁና እያለ መሪር ለቅሶን አለቀሰ። ይሄ ሰው ነገረ ክርስቶስ አያውቅም። ግልጽ የሆነ ነገር ማለት ፈጣሪዬን ጌታዬን ክጄዋለሁ ወዮታ አለብኝ ያለ እያለቀሰና እያዘነ መንገዱን ሄደ። ትክክል። ከዛ ምን አገኘ? መንገድ ላይ የፈረሰች ቤተክርስቲያን አገኘና በዚያች ያርፍ ዘንድ ውስጧ ገባ። ቤተክርስቲያን ገባ። መንገድ ሄዳ እያለ እያዘነ እያለቀሰ መንገድ ሄዳል። በመንገድ ላይ ቤተክርስቲያን አገኘ። የፈረሰች ቤተክርስቲያን ገባ። እመቤቴ ሆይ አላት፣ እኔ በይቅርታሽ አምናለሁ፣ እንዳልካድኩሽ አንቺ ታውቂያለሽ። ከዛስ ምን አድርጊኝ አላት? ከማኅፀንሽ ከወጣ ከልጅሽ ታማልጅኝ ዘንድ እለምንሻለሁ። ምን ይበል ታዲያ? ይሄ ኦርቶዶክሳዊ ትምህርት አይደለ? ፈጣሪ ጌታዬ ክርስቶስን ክጃለሁ ብሎ አለቀሰ። እዚህ ጋር ሃይማኖቴን ለውጬ ፈጣሪን ጌታዬን ክጃለሁና ወዮታ አለብኝ ያለ እያለቀሰና እያዘነ መንገዱ ሄደ እኮ ነው የሚለው። ስለዚህ ከልጇ ከወዳጇ እንድታማልደው ለመነ። የዚህ ሰው ጸረ ወንጌል ምኑ ነው? አይ በቃ አንቺ ይቅር ካልሽኝ ችግር የለውም ነው ያላት። አላለቀም እኮ እዚህ ጋር በይቅርታሽ አምናለሁ እንዳልካድኩሽ አንቺ ታውቂያለሽ ካለ በኋላ ከማኅፀንሽ ከወጣ ከልጅሽ ታማልጅኝ ዘንድ እለምንሻለሁ፣ በፍጹም ልቦናዬ አንቺ ተስፋ አድርጌያለሁና እያለ መሪር ልቅሶን አለቀሰ። ከልቅሶን ብዛት የተነሳ በተኛ ጊዜ ይቅር የምትል አምላክን የወለደች እመቤታችን ከልጇ ጋር ተገለጸችለት። የእግዚአብሔር ስሙ የተመሰገነ ይሁን። የሚገርም ነው። በቃ ይህንን ሲል ማን ተገለጸችለት? እመቤታችን ቅድስት ድንግል ማርያም። ምን አለችው? እመቤታችን ተገለጸችለት። ከማጋ? ከልጇ ከወዳጇ ጋር ሆና ተገለጸችለት። ምን አለችው? ተገለጸችና ያለችውን እንግዲህ እንመልከቱ እዚህ ጋር ማለት ነው። እንግዲህ ልብ በሉ እዚህ ጋር ይሄ የተአምር መጽሐፍ የቤተክርስቲያናችን የተአምር መጽሐፍ ነው። እንደምታውቁት ከዚህ በፊትም እንዳልኩት ተአምራት መጽሐፍት የግድ ሁላችሁ እንደምታውቁት የግድ በመጽሐፍ ቅዱስ መደገፍ አይጠበቅባቸውም። ለምን? ተአምር ማለት ሲጀመር ከተፈጥሮ ሕግ ውጭ ነው። አንዴ። ሁለተኛ የትኛውም አይነት ተአምር ልብ በሉ የትኛውም አይነት ተአምር በመጽሐፍ ቅዱስ ላይ ተጽፎ ብናገኘም ሁሉም ተአምር ቃል በቃል መጽሐፍ ላይ ይጻፍ አንልም። ለምን? እግዚአብሔር አምላክ ከመጽሐፍ ቅዱስ ውጭ ባሉት ተአምር መሳሳት ጀምረን አንከለክለውማ። ይሄ ደግሞ ትክክል አይደለም። ምክንያቱም እንዲህ ብለን እግዚአብሔር ልንወስንለት አንችልም። በቃ ተአምር ማድረግ ያለብን መጽሐፍ ላይ በተዘገበው ነው። ከመጽሐፍ ቅዱስ ውጭ እግዚአብሔር አምላክ ተአምር ልታደርግ አትችልም ብለን እግዚአብሔር ላይ ገደብ አናስቀምጥም። ይህ ስህተት ነው፣ ትክክልም አይደለም። ከዛ እንቀጥል። ተገለጸችለት። ምን አለችው? ጌታችንም በዙፋኑ ላይ ተቀምጦ ሳለ እመቤታችን በፊቱ ቆማ ልጄ ሆይ የዚህን ኃጥእ ምስኪን ሰው ኃጢአቱን ይቅር ትለው ዘንድ እለምንሃለሁ አለችው። አስገድሃለሁ ነው ያለችው? አዝሃለሁ ነው ያለችው? መመሪያ ሰጥቻለሁ ነው ያለችው? ይሄ ነው የዛ ቤት ትልቁ ችግር ይሄ ነው። አሁን እንግዲህ ምኑን ያነበብነው? አሁን ከቆርጠን እንደነሳ አይደለም የጀመርነው፣ ከዚሁ ነው።
ሙሉን ያነበብ ነው። አንድ ክፍል እነዚህ ለፈለግነው ዓላማ አልተጠቀምንበውም። እያንዳንዷን ክፍል አንድ በአንድ የዘለልነውን ቁጥርም የለም። ይሄው አሁን ያለነው ቁጥር 22 ላይ ነው። ጌታችንም በዙፋኑ ላይ ተቀምጦ ሳለ እመቤታችን በፊቱ ቆማ ልጄ ሆይ ነው ያላችኋል። ልጄ ሆይ አለችው። ማንን? ክርስቶስ። ምን ብሏታል ነበር? ያ ሰው ምን ብሎ ለምኗታል? ከልጅሽ ከወዳጅሽ ታማልጅኝ ዘንድ ለምንሻለሁ ብሏታል። እያማለደችው ነው። አሁን ምን አለችው? ጌታን በፊቱ ቆማ ልጄ ሆይ የዚህን ኃጥእም ምስኪን ሰው ኃጢአቱን ይቅር ትለው ዘንድ እለምንሃለሁ። አዛሃለሁ አይደለም ያለችው። መመሪያ ሰጥቻለሁ አይደለም ያለችው። ምን አለው? እለምንሃለሁ። ልመና ነው። ይሄው በግዕዝ የምናነበው ካለ ወንዘ ይነብር እግዚእነ ዲበ መንበሩ ቆመት ቅድሜሁ ወትቤሎ እግዝእትነ እስእለከ ኦ ወልዴ ነው ያለችው። እስእለከ ነው ያለችው። እለምንሃለሁ ከመ ትስረይ ሎቱ ኃጢአቶ ለዝንቱ ብእሲ ኃጥእ ወምስኪን። ምን አለችው? የዚህን ኃጥእ ምስኪን ሰው አይ ኃጥእ መሆኑን ድንግል ማርያም አውቃለች። እግዚአብሔርን ክዷላ፣ ክርስቶስን ክዷላ፣ መላእክትን ክዷላ፣ ሃይማኖቱን ክዷላ፣ ጥምቀትን ክዷላ። ለምን እዚህ ጋር ብሎ ሲያስክደው ክርስቶስን ካደው። ክርስቶስንና ጥምቀትን ሱራፌልንም ኪሩቤልንም አምላክ የሆነች እመቤትን ማርያምንም ካድን ያለው አይደል? ከዛ ነው ነገሩን ፍጻሜ በሰማይ ጊዜ ሁሉን እክድልሃለሁ እሷን ግን አልክድልህም አለ። ያ ማለት ክጃለሁ ሳይሆን ያለው እክድልሃለሁ። ቅድመ ሁኔታውን ሲያየው ድንግል ማርያም አይም ብየው አለ። ኮንፊርሙ ካላደረገም ይሄ ሰውዬ ግን ሲያየው ክርስቶስን እክዳለሁ፣ መላእክትንም እክዳለሁ፣ እንደው ጥምቀት ያመንኩባትን ጥምቀት እክዳታለሁ፣ ክርስትናዬንም እክዳለሁ፣ ሱራፌልና ኪሩቤልም እክዳለሁ፣ ድንግል ማርያም ግን አልክድም አለው። የዚህን ጊዜ በሰይጣን ምን አለው? ማርያምን ካልካድካት የምትሰራ ሁሉ አይረባህም ብሎ ከሱ ተሰውሮ ነው ትቶት ሄደ ይላል። ትቶት ሄደ ማለት ከዚህ በኋላ ነው ያለው የምናነበው ማለት አማልደኝ የዚህን ኃጥእ ምስኪን ሰው ኃጢአቱን ይቅር ትለው ዘንድ እለምንሃለሁ አለችው። ምን አለችው? እስእለከ ኦ ወልድየ ከመ ትስረይ ሎቱ ኃጢአቶ ለዝንቱ ብእሲ ኃጥእ ወምስኪን። ለዚህ ምስኪን ለዝንቱ ማለት ለዚህ ምስኪን ሰው ኃጢአቱን ይቅር ዘንድ እለምንሃለሁ አለችው። ጌታም ከመላእክቶቼ ጋር ክዶኛልና ይቅራሉ ማለት ማን? ጌታችን። ይኸው እዚህ ጋር ወይ ቤላ እግዚእነ እይሰሪ ሎቱ እስመ ክህደኒ ምስለ መላእክትየ። ጌታም ከመላእክቶቼ ጋር ክዶኛልና ይቅር አልለውም ማለት። ምን አለችው ድንግል ማርያም? እለምንሃለሁ። ልመና ነው። አዛሃለሁ አላለችው። ግድ ነው አላለችው። መመሪያ ሰጥቻለሁ አላለችው። እለምንሃለሁ አለችው እንጂ አዛሃለሁ አላለችው። እስእለከ ነው የሚለው በግዕዝም ብናነበው። ጌታችን ግን ምን አለ? ከመላእክቶቼ ጋር ክዶኛልና፣ ልክ እዚህ ጋር ቀደም እንዳልነው ከመላእክቶቼ ጋር ክዶኛልና ይቅር አልለውም አላት። የልጇንም ቃል በሰማች ጊዜ ልጄ ሆይ የዚህን ኃጥእ ምስኪን ኃጢአቱን ይቅር ትለው ዘንድ እለምንሃለሁ፣ በጠባኸው በጡቴም አማጽኛሃለሁ እያለች መሪ ለቅሶም በፊቱ አለቀሰች። ምን አለችው? መሪ ለቅሶ አለቀሰች። ምን አለች? የልጇን ቃል በሰማች ጊዜ ምን የሚለውን ይቅር አለው ማላ። ይቅር አለውን ካልክ በቃ እንግዲህ እንደምታውቀው አንተ ሰው ጥብርያዶስ። ምክንያቱም ስሙ እዚህ ጋር እንደምታዩት ማን ነው ስሙ? ቅፍጥ በሚባል ሀገር ስሙ ማን ነው? ጥብርያዶስ። በወንድ ባሪያና በሴት ባሪያ የከበረ ሰው ነው። ቅፍጥ የሚባል ሀገር ነው። ስሙ ማን ነው? ጥብርያዶስ ነው የሚባለው። በወንድና በሴት ባሪያ የከበረ ሰው ነው። ከዛ ምን አለችው ድንግል ማርያም? በቃ ጠይቄው ነበረ ክርስቶስን እምቢ አለኝ፣ ልጄን ጠይቄዋለሁ እምቢ ብሎኛል፣ ስለዚህ አልምረውም ስላለ በቃ ምንም ማድረግ አይቻልም አለችው። እናት ናታ ድንግል ማርያም፣ አማላጅ ናታ ድንግል ማርያም። እንዴት ዝም ብላ እሺ ትላለች እንዴ? ምን ትላለች እመቤታችን? እባክህን ማር ትለዋለች። ምን ብላ አልተማጸነችው? የልጇን ቃል በሰማች ጊዜ ልጄ ሆይ የዚህን ኃጥእ ምስኪን ኃጢአቱን ይቅር ትለው ዘንድ፣ አይታችኋል? ይቅር ትለው ዘንድ እለምንሃለሁ። ደገመች። እዚህ ጋር እለምንሃለሁ ብለዋለች። እለምንሃለሁ ስትለው ምን አላት እሱ? ጌታም ከመላእክቶቼ ጋር ክዶኛልና ይቅር አልለውም አላት። ከዛም እመቤታችን ምን አለችው? የዚህን ኃጥእ ምስኪን ኃጢአቱን ይቅር ትለው ዘንድ እለምንሃለሁ። ምን ብላ? በጠባኸው በጡቴም አማጽኛሃለሁ እያለች መሪ ለቅሶን በፊቱ አለቀሰች። ማን? ድንግል ማርያም። ማን ፊት? ጌታ ፊት። ምን ትለው ዘንድ? ትምረው ዘንድ በጠባኸው ጡቶቼ አማጽኛሃለሁ አለችው። ምን አለችው? አለቀሰች። ይሄ ማልቀስ ትእዛዝ ነው ወይስ ደግሞ ራራለት ነው? ልመና ነው ወይስ መመሪያ ነው? ይሄ እኮ ልመና ነው። ጌታን አስገድዳ አይልም። ምኑ ጋር አስገድዳ ነው የሚለው? እንቀጥል። አጅሮ የተጫወተባቸው መናፍቃን ላይ እዚች ጋር ምን አለች? እዛ ጌታችንን ኢየሱስ ክርስቶስም የዚህ የከሃዲ ሰው ለዘላለም ኃጢአቱን ይቅር አልለውም አላት።
ከመላእክት ጋር ክዶኛልና ክርስትናውንና ጥምቀቱንም ክዶ ማነው ክርስትናውንና ጥምቀቱን ንቆ ክዷልና አላት። ምን አለችው እመቤታችን? እንዲህ ሲላት ይህንን በሰማሽ ጊዜ ልብሷን ቀዳ ሰኔ ብለህ ይቅር ካላልከው ብላ ጡቶቿን አውጥታ ጡቶቼን ቆርጬ እጥላችኋለሁ፣ ጉንጮቼንም እሰነጥቃችኋለሁ አለች። ይሄ ማስፈራሪያ ነው አይደለም፣ እንዲራራ ነው። ይህን እስቲ በወንጌል በመጽሐፍ ቅዱስ እንየው። ለምሳሌ ኦሪት ዘጸአት ምዕራፍ 32 ላይ ሙሴ ምን ብሏል? ሙሴም ወደ እግዚአብሔር ተመልሶ ወዮ እኒህ ሕዝብ ታላቅ ኃጢአት ሰርተዋል፣ ለራሳቸውም የወርቅ አማልክት አድርገዋል። አሁን ይህን ኃጢአታቸውን ይቅር በላቸው፣ ያለዚያ ግን ከጻፈው መጽሐፍት እባክህ ደምስሰኝ አለው። ከባድ ነገር አይደለም? እኔ ሲኦል ልግባ እኮ ነው። ሕዝቡ ይዳን የማትምር ከሆነ አሁን ትእዛዝ ነው። ሙሴ እግዚአብሔርን እያስፈራራ ነው። ዘጸአት 32 ነው። አሁን ይህን ኃጢአታቸውን ይቅር በላቸው አለ ሙሴ። ከዛ ግን ምን አለ? ያለዚያ ግን አለ። ያለዚያ ግን ማስፈራሪያ ነው፣ ዛቻ ነው። ያለዚያ ግን አለ ከጻፈው መጽሐፍ እባክህ ደምስሰኝ አለው። እያስፈራራው ነው እግዚአብሔር፣ ትእዛዝ እየሰጠው ነው ሙሴ። ያለዚያ ግን ማለት ነው? እስቲ እግዚአብሔር ያሳያችሁ። ሙሴ ከሕይወት መጽሐፍ ቢሰረዝ የሚጎዳው እግዚአብሔር ነው ወይስ ሙሴ ነው? ሙሴ ነው የሚጎዳው እኮ። ያለዚያ ግን ለምን ይዝታል? ሙሴ ከመንግሥተ ሰማያት ቀረ አልቀረ፣ ገነት ገባ አልገባ፣ እግዚአብሔር ላይ ምን የሚጨምረው ነው የሚቀንሰው ነገር አለ? አሁን የዛቻ ነው። ይህን ኃጢአታቸውን ይቅር በላቸው አለ። ያለዚያ ግን አለ ከጻፍከው መጽሐፍ እባክህን ደምስሰኝ አለው። ዛቻ ነው ይሄ። ያለዚያ ግን ስላለው ያ ማለት እኮ የማታደርገው ከሆነ ኃጢአታቸውን ይቅር የማትላቸው ከሆነ ምን በለኝ ያለው ነው ሙሴ። እኔን በሕይወት መጽሐፍ ከጻፍከኝ፣ ያ ማለት ከቅዱሳን ተርታ ከቆጠርከኝ ከዛ አውጣኝና ሲኦል ልግባ፣ በቃ ይቅር፣ እኔ ከአጋንንት ቁጥር ልሁን፣ እኔ ልውጣ አለ። ይሄ እኮ ማለት እኮ ራሱን አሳልፎ ሰጠ እንጂ እግዚአብሔርን እያስፈራራው ነው። ያለዚያ ግን ስላለ የእመቤታችን ልመና የምናየው እንደዛ ነው። ልብሷን ቀዳ ስለ እኔ ብለህ ይቅር ካላልከው ጡቶቼን አውጥታ ቀደደች እኮ አይልም። ጡቶቿን አውጥታ ጡቶቼን ቆርጬ እጥላቸዋለሁ፣ ጉንጮቼንም እሰነጠቃቸዋለሁ አለች። ሰነጠቀች አይልም። ጡቶቿን አውጥታ ቆርጣ ጣለች አይልም። ምን አለ ጌታ? ለምን ታስፈራሪኛለሽ ነው ያላት። እንጨርስ፣ አላለቀም እኮ ተአምሩ። ይሄ ቁጥር 26 ነው። 27 እንመልከት። ጌታችንም ያደረገችውን ባየ ጊዜ ከዙፋኑ ላይ ወርዶ በደረቷ ላይ ተቀምጦ ታቅፎ ሳማት። እውነት ነው። እመቤታችን ቅድስት ድንግል ክርስቶስን አቅፋ አሳድገዋለች አይደል? እናቱ ናት፣ በስጋ ወልደዋለች። አቅፎ ሳማት። ከዛስ የክብርት የእመብርሃንን የእመምህረትን እንባዋን በክብርት መሃል እጁ ጠረገላት። ምን ብላለች? እዚህ ጋር እያለቀሰች ይላል። ከዛስ እናቴ ሆይ ስለ አንቺ ኃጢአቱን ይቅር ብየዋለሁና አትዘኝ ያላት ነው። መመሪያሽን ሰምቻለሁ ያላት፣ ትእዛዝሽን ተቀብያለሁ ያላት። ብታዘው እንኳን እኮ ልጇ ነው። ይታዘዛት ነበር የለ መጽሐፍ ቅዱስ ራሱ ይታዘዛት ነበር እኮ ቤታችንን። ምን ይደንቃል ይሄ? አሁን ትልቅ ነገር ነው ይሄ። መታዘዝ ሲባል እኮ ጌታ እኮ አሳይቶናል እኮ። ዝቅ ብሎ እኮ ታዟል። በጥበብና በሞገስ በሰውና በእግዚአብሔር ፊት አላደገ? ይታዘዝ እኮ ነበር። እና ይሄ መታዘዙ ለጌታችን ለኢየሱስ ክርስቶስ ሲነገር እንደው እንደ ትልቅ ነገር ማየት የለብንም። እውነት ነው መጽሐፍ ቅዱስ እኮ የሚናገረው። ይሄው የሉቃስ ወንጌል ምዕራፍ 2 ቁጥር 51 ተመልከቱ። ምን እንደሚለው ከእነሱም ጋር ወርዶ ወደ ናዝሬት መጣ፣ ይታዘዝላቸውም ነበር ይላል። እናቱም ይህን ነገር ሁሉ በልቧ ትጠብቅ ነበር ይላል። ይታዘዝላቸው ነበር ይላል። አስገድዳው ነው የምታዘው ጌታ። የድንግል ማርያም ፈጣይነት ፍጡርነት ቀርቶ ነው የሚታዘዝላት። የእሱ ፈጣይነት ቀርቶ ነው። ምንም ጥያቄ የለውም። ይሄ ይታዘዝላት እኮ ነበር። ያውም እኮ ለድንግል ማርያም ብቻ እኮ አይደለም፣ ይታዘዝላቸውም ነበር። ለማን? ለእመቤታችን ለቅድስት ድንግል ማርያምና ለማን? ለዮሴፍ ይታዘዝ ነበረ። እሺ በጎ ብሎ ያደርግ ነበር። እኛን ለማዳን የመጣው የጌታ ይታዘዝላት ነበር።
ምንም ጥያቄ የለውም። ጸረ ወንጌል አይደለም ይሄ። ዮሴፍን እኮ የሚያዘው ዮሴፍን የፈጠረ ጌታ እኮ ነው ለዮሴፍ የሚታዘዘው። ድንግል ማርያምን የፈጠረ ጌታ እኮ ነው ለድንግል ማርያም የሚታዘዘው። ትህትናውን ነው የሚያሳየው ይሄ። እዚህ ጋር ምንድን ነው ያለችው? ማርልኝ ነው፣ ማርልኝ ነው። እመቤታችን ወደዚያ ሰው ሄዳ ከእንግዲህ ወዲህ ሁለተኛ አትበድል አለችው። የእግዚአብሔር ስሙ የተመሰገነ። አያችሁ ኮሬክሽን። ሲምር ይቅር ብዬዋለሁ አላት። እናቴ ሆይ ስለ አንቺ ኃጢአቱን ይቅር ብዬዋለሁና አትዘኝ ሲላት፣ ጎበዝ እንኳን ክርስቶስን ካድክ፣ እንኳን ሃይማኖትን ካድክ፣ እንኳን ጥምቀቱን ካድክ፣ እንኳን ኪሩቤልና ሱራፌልን ካድክ፣ እኔን አለማካሄድን ዋናው ነገር ያዳንህ አይደለም ያለችው። ምን አለችው? ወደዚያ ሰው ሄዳ ከእንግዲህ ወዲህ ሁለተኛ አትበድል አለችው። እንዲህ እንዳታረግ አለችው። ምን ሆኗል ግን ያ ሰውዬ? ኃጢአቱ ተሰረዩለታል እኮ፣ ይቅር ተብሏል እኮ። መርሃባ ጎበዝ፣ በቃ ይኸው ልጄን ለምኜ ገብተሃል፣ ደስ ብሎ ኑር አይደለም ያለችው። አስተካከለችው። ድንግል ማርያም እንደዚህ ናት። ክርስቶስን ብንክድ ድንግል ማርያም ዝም አትለንም። ስላሴን ብንክድ ዝም አትለንም። ለዚህ ነው ውዳሴ ማርያም ላይ ለስላሴ መስገድን የምታስተምርላቸው የለ። ውዳሴ ማርያም ስንደግም እንደዚህ የሚል ቃል የለ። ለስላሴ መስገድን የምታስተምርላቸው ይላል። ለስላሴ ራሱ እንድንሰግድ ነው ድንግል ማርያም የምትነግረን። አምልኩ ነው የምትለን። በቃና ዘገሊላም እኮ እመቤታችን ያለችን የሚላችሁን አድርጉ ያለችን። ምን አለችው? ያንን ሰው ወደዚያ ሰው ሄዳ ከእንግዲህ ወዲህ ሁለተኛ አትበድል አለችው ይላል። አትበድል ምን ማለት ነው? ማለት ሰይጣን ክርስቶስን ክደህ ክርስትናና ጥምቀትን ክደህ ሱራፌልና ኪሩቤልን ክደህ እንዳትሄድ እንጂ ዋናው እንኳን እኔን አመንከኝ፣ እሺ ለእኔ ያለ ፍቅር እኮ ይለያል። በጣም ደስ የሚለው ዋናውን የሚያዝን የጠቀመህ አይደለም ያለችው። በአማላጅነቷ በቃል ኪዳኗ እንዲህ ስታደርግ ምን አላት? እሱ እያዘዝሽኝ ነው ድንግል ማርያም አላት። አሁንስ ተጭነሽኛል፣ እኔ አሁን እየከበደኝ መጥቷል ጌታ እንደዛ ነው ያላት አይደለም። የክብርት የእመ ምህረትን ይላል። ደስ አይልም? ቃል ራሱ እመ ምህረት። ክርስቶስ ምህረት ነው። እመቤታችን ደግሞ እመ ምህረት፣ የምህረት የክርስቶስ እናት ማለት ነው። አያችሁ ንግግሩ ራሱ እንዴት ደስ እንደሚል። መሐሪው እሱ ነዋ። ስሙ ምን አለው? ምህረት አለው። ክርስቶስን ምህረት አድራጊ ነዋ፣ ይቅርታ አድራጊ ነዋ። ይቅር ብየዋለሁ ያላት ማን ነው? ክርስቶስ ነው። እናቴ ሆይ ስለ አንቺ ኃጢአቱን ይቅር ብየዋለሁና አትዘኝ አላት። ይቅርታ አድራጊው ማን ነው? እሱ ነው። ምኑ ጸረ ወንጌል ታዲያ? በወንጌል ይቅርታ አድራጊስ ማን ነው? ኃጢአትን ማሰር የሚችል ማን ነው? እየዛትሽብኝ ነው፣ እያስፈራራሽኝ ነው፣ እየተጫንሽ ነው ጌታ ብሏታል። የእመ ምህረትን እምባዋን በክብርት መሃል እጁ ጠረገላት። እመ ምህረት አላት። እሱ ምህረት ከሆነ እሷ እመ ምህረት ናት። እሱ ክርስቶስ ከሆነ እሷ ደግሞ እመ ክርስቶስ ናት። እሱን እግዚአብሔር ካልነው እሷን እመ እግዚአብሔር እንላታለን። እሱን ብርሃን ካልነው እሷን እመ ብርሃን እንላታለን። እሱን ጌታ ካልነው እሷን የጌታ እናት እንላታለን። እሱን ኢየሱስ እንለው እሷ ደግሞ የኢየሱስ እናት ትባላለች። እሱ ጋር ያለው ሲስተካከል እሷ ጋር ያለው ይስተካከላል። ምን ያደረገ? የእምነት ጸሎት የእመቤታችን ምን የሚል እለምንሃለሁ። አለቀሰች። እዚህ ጋር እንደዛ የሚል ደስ አይል ንግግሩ ራሱ አለቀሰች። ይህንንም በሰማች ጊዜ ልብሷን ቀዳ ሰኔ ብለ የቅርብ ያካላልከው ብላ ጡቶቿን አውጥታ ጡቶቼን ቆርጬ ያጥላችኋለሁ፣ ጉንጮቼንም እሰነጠቃችኋል አለች። ሰው ይዳን እኮ ነው። ሰው ይዳን። እባክህን ልጄ ሆይ ማርልኝ አለች ይላል። እናቴ የክብርት የእመ ምህረትን እምባዋን በክብርት መሃል እጁ ጠረገላት። እናቴ ሆይ ስላንቺ ኃጢአቱን ይቅር ብየዋለሁና አትዘኝ አላት። ይቅርታ አድራጊው ማን ነው? እርሱ። ስለማ ብሎ ስለ ድንግል ማርያም። ለዚያ ለምንወርበው በለኒ ማሃርኩከ በእንተ ማርያም ድንግል አለ ምንለው። ምን ነው ጸረ ወንጌል ይሄ? እሱም ያነቡት አይታችሁ ተንኮላችሁ እችን ያነባሉ ቆርጠው፣ እችን የሚቆርጧት። ይሄንን ማንበብ አይፈልጉም። ቀጣይ ክፍል አለዋ። ቁጥር እኮ 26 አላለቀም። የሚያልቀው እኮ 36 ላይ ነው እኮ። ልመናዋ ክብሯን በእኛ ዘላለም በእውነት ይደርብን ብለው የሚያልቀው። እነሱችን ቆርጦ ያነባሉ። ሰው ይህን ከተገነዘበ ይረዳላ። ሁል ጊዜ መናፍቅ ቆርጦ አንባቢ ነው፣ ቆንጠር ነው፣ መቆንጠር ይወዳል። እግዚአብሔር በቸርነቱ ቆንጥር ከመሆን ይጠብቀን። በእውነት የሆነ የመጽሐፍ ቅዱስ ቃል ቆንጥር ቡጭቅ አድርጎ መውሰድ። ይህ ባለፈው ያያችሁት እዚህ ጋር ያያችሁት ውሸት ማለት ነው። እዚህ ውሸት ያያችሁት ሲል
እዚህ መጽሐፍ ላይ ይሄ የኢስተርን ኦርቶዶክስ ነው አለ። ስሙን አልጠራውም ታውቁታላችሁ። ጠቀሰና እዚህ መጽሐፍ ላይ ይሄው ተመልከቱ። እዚህ መጽሐፍ ላይ ራሱ ጸጋ የሞላብሽ የሚለው የድንግል ማርያም ሃይሊ ፋቨርድ ነው የሚለው እንጂ ጸጋ የሞላብሽ አይልም። እንደዛ ነው የሚለው። ይሄን አሁን የሚያነብሰው እውነት ነገ ይሄን መጽሐፍ ሲያነብሰው አማዞን ላይ አያገኘውም ብሎ ነው ሰው ይሄን። ችግር የለውም ለጊዜው ዮኒ ማኛን ማታለል እኮ ይቻላል። አንገት እየነቀነቀ እኮ በጣም የሚገርም ነው ልትባል እኮ ትችላለህ። ነገ እውነት ሲወጣስ የት ትገባለህ? የት ነው መደበቂያ? ይሄ አይደለም የሉቃስ ወንጌል ምዕራፍ 1 ይሄ ቁጥር 28 ተመልከቱ። ሃይሊ ፋቨርድ የሚለውን ቁጥር 28 ምን እንደሚል እዚህ ጋር ተመልከቱ። ምን ይላል? ሜሪ ይላል ማርያምን ቢንግ ዘ ኒው ኢቪ። ህዳጉ ላይ እኮ አለ። ገጽ ስንት ላይ? ይሄው 1363 ላይ ሜሪ ምን ትባለች? ድንግል ማርያም። ይሄው ምን ሲተረጉም ነው? ይሄ 1:28 ጸጋ የሞላብሽ የሚለው። ከዛም ይላል ሶ ናው ይላል ሜሪ ኢዝ ብሌስድ። ከዛስ ሃይሊ ፋቨርድ ይላል። በግሪክ በዘመናዊ ግሪክ በኮይኒክ ግሪክ ኬሪቶሜኒ ይባላል። አሁን ባለው በዘመናዊ ደግሞ የግሪክ ቋንቋ ምን ይባላል? ቻሪቶ ይባላል። ከዛስ ካን ኦልሶ ቢ ትራንስሌትድ ፉል ኦፍ ግሬስ። ምን ብሎ የተረጎመ ይላል? ፉል ኦፍ ግሬስ። አጅሬ ይችን ያነብና ይሄው እዚህ መጽሐፍ ላይ ጊዜን ለመቆጠብ ሲል ይሄ መጽሐፍ አላሳያችሁም። እዚህ መጽሐፍ ላይ ሃይሊ ፋቨርድ አይልም። ኢስተርን ኦርቶዶክሶች የሚጠቀሙት መጽሐፍ ነው። በሽለላ ይሆናል። ሰው ቢያንስ አትሊስት ይህን ቁጥር 28ን አንብቦ ቢያንስ ሃይሊ ፋቨርድ የሚለው እዚህ ጋር ቦልድ ጽፎታ ይታያችኋል። እዚህ ጋር ሃይሊ ፋቨርድ የሚለው በቅንፍ ውስጥ በግሪክ ቻሪቶ የሚባለው ካን ኦልሶ ቢ ትራንስሌትድ ፉል ኦፍ ግሬስ። እዚሁ መጽሐፍ ላይ ተጨማሪ ነገር እውነት ይሄን መጽሐፍ ተቀብሎት ይሄን የጠቀሰው በነገራችን ተቀብሎት ይሄን መጽሐፍ እዚህ ላይ መጽሐፍ የሚለው ራሱ ሜሪ ቢንግ ዘ ኒው ኢቪ ምን ትባላለች? አዲሲቷ ሔዋን ዳግሚት ሔዋን ትባላለች። ይሄው መጽሐፍ እኮ ነው። በነገራችን ላይ ይሄ መጽሐፍ ምን ይባላል? ዘ ኦርቶዶክስ ስተዲ ባይብል ኤንሸንት ክርስቲያኒቲ ስፒክስ ቱ ቱዴይስ ወርልድ። ልጨምርላችሁ ቁጥር 38 ምን እንደሚል ልንገራችሁ። እመቤታችን እንደምትባል እንዴት ምክንያት እንደነት አሁን ቅድም ምን ብሎ ሲያነበው ማን ነው? ባለፈው እንደሰማችሁት ያነበው ምን ብሎ ነው? ያለምንም የሰው ጣልቃ ገብነት ነው ድንግል ማርያም ምክንያት የሚል የለም። ይሄው እዚህ መጽሐፍ ላይ ይሄ ቁጥር 28 ላይ ነው። ላንብብላችሁ። ቁጥር 38 ላይ ምን ይላል? ሜሪስ ፌስፉል እምነት ያላት ሪስፖንስ ኢዝ ዛት ኦፍ ዘ ሃይስት ኦቢዲየንስ ቱ ጋድ። እመቤታችን ከሰው ልጆች ሁሉ በላቀ ለእግዚአብሔር በተአዛዥነቷ ታላቅ ናት ካለ በኋላ ዘ ኢንካርኔሽን ኢዝ ኖት ኦንሊ የአምላክ ሰው መሆን ምን ብቻ አይደለም፣ ኦንሊ ዘ ወርክ ኦፍ ጋድ ተሰጎተ ቃል የአምላክ ሰው መሆን የእግዚአብሔር ስራ ብቻ አይደለም፣ በት ኢት ኢንቮልቭስ ዘ ፍሪ ሪስፖንስ ኦፍ ማንካይንድ ኢን ዘ ፐርሰን ኦፍ ሜሪ። አስገድዶ ብቻ አይደለም አምላክ ሰው መሆን የሚችለው። ስልጣን አለው እግዚአብሔር አስገድዶ የመሆን ግን ነፃ ፍቃድ ይጠብቃል። ስለማይችል አይደለም የኛ ነፃ ፍቃድ ግን አይደፈጥጥም እግዚአብሔር። ስለዚህ የአምላክ ሰው መሆን ይላል ይሄው ዘ ኢንካርኔሽን ኢዝ ኖት ኦንሊ ዘ ወርክ ኦፍ ጋድ በት ኢት ኢንቮልቭስ ዘ ፍሪ ሪስፖንስ ኦፍ ማንካይንድ ኢን ዘ ፐርሰን ኦፍ ሜሪ። የድንግል ማርያም አስተዋጽኦ አለበት። ይቀጥላል። አሁንም ምን ይላል? ከዛ ቀጥሎ ወይራስ ይላል። በጣም የሚገርም ቃል እኮ ነው። ወይራስ አለና ምን አለ? ከዛ ኢቪ ሔዋን ዋንስ ዲስኦቤይድ፣ ያችኛዋ ሔዋን አልታዘዘችም። አንዲቷ ሔዋን ሜሪ ናው ኦቤይስ፣ ድንግል ማርያም ነው ታዘዘች። ወይራስ ኢቪ ክሎዝድ ሄርሰልፍ ቱ ጋድ፣ ያቺ ኢቪ የተባለችው ሔዋን ጆሮዋን ለእግዚአብሔር ዘጋች፣ አልሰጥም አለች። ሜሪ ኦፕንስ ቱ ሂስ ዊል፣ ለፈቃዱ ግን አሳልፋ ፈቃዷን ሰጠች። ይሁንልኝ እንደ ቃል ብላ ለአምላክ ሰሞን ይሻለች። ይሄ መጽሐፍ ይቀበላል አጅሬ። ዮናስ ማኛ ፊት እኮ ዝም ብሎ እንደዚህ ማውለብለብ አይደለም እኮ ይሄን መጽሐፍ ማውለብለብ እኮ አይደለም። ይሄ መጽሐፍ ይቀበላል። አሁን እሱ እንደሚቀበል ሰው አክት የሚያደርግ ይሄን ገጽ ነው አሁን ይቀበላል እሱ። ልጨምር አንድ ድጋሚ እንዳይጠቅሰው ነው የምነግራችሁ። ድጋሚ እንዳይጠቅሰው ይሄን መጽሐፍ ሁለተኛ ማለት እዚህ ጋር ላሳያችሁ። እንደው ገራሚ ሰው ነው የተሰበሰበበት። በነገራችን ላይ ይሄ ሚዲያ ላይ ያለን ሰዎች በጣም የሚገርም ነው እኮ በጣም የሚገርም ነው።
የበኩር ልጇ የሚለውን ብሎ እንደተረጎመ ተመልከቱ። እዚህ ገጽ ስንት ላይ ነው? 1365 ህዳጉ ላይ እንደሚል ተመልከቱ። ዘተርም ፈርስት ቦር ልብ በሉ። የበኩር ልጇ የሚለው ዘፈርስት ዘተርም ይላል ቃሉ። ምን የሚለው ሉቃስ ወንጌል 2:7 ላይ የበኩር ልጇ ወለደች የሚለው ማለት ነው። ዘተርም ፈርስት ቦር ዳዝ ናት ኢምፕላይ ምን አይገልጽም? ሜሪ ሃድ አዲሽናል ችልድረን ድንግል ማርያም ተጨማሪ ልጆች እንዳሏት አያሳይም። ይሄን ሜሎስ ይቀበሏል? ይህን መጽሐፍ ይዞ እኮ መሽለልል እኮ አይደለም፣ ዝም ብሎ እኮ ፉከራ ቀረርቶ አይደለም እኮ። ይህን መጽሐፍ አሁን ብዙ ሰው ገበያ ላይ ስለማይገኝና አማዞን ላይ ስለሚገኝ ድንገት ሰው አያገኘውም ብሎ አስቦ ይህ መጽሐፍ አሁን ይቀበለዋል? እኛ አይደለም ያሳተሙን አሁን ይህን መጽሐፍ። ዘተርም ፈርስት ቦርን ዳዝ ናት ኢምፕላይ ሜሪ ሃድ አዲሽናል ችልድረን ተጨማሪ ልጆች እንዳሏት አያሳይም። በት ኦንሊ ዛት ኖ ቻይልድ ወዝ ቦርን ቢፎር ጂሰስ ከክርስቶስ በፊት የወለደች ምንም አይነት ልጅ የላትም፣ ተጨማሪ ልጅም የላትም። እሺ የቃና ዘገሊላ ደግሞ እንሂድ። ይሄው እዚሁ መጽሐፍ ላይ የዮሐንስ ወንጌል ምዕራፍ 2 ላይ ያለ የቃና ዘገሊላውን ይሄ መጽሐፍ ብሎ ተረጎመው። ድጋሚ ይሄን መጽሐፍ የሰውዬ እንዳይጠቅሰው ሁለተኛ እንደ ራሱ መጽሐፍ ማሸላት ተገቢ ሳልሆነ አንቺ ሴት ከኔ ጋር ምን አለሽ የሚለው ምን ብሎ እንደተረጎመው ተመልከቱ። ዚስ አንሰር ኢዝ ኖት፣ በደንብ ስሙ። አንቺ ሴት ከኔ ጋር ምን አለሽ የሚለው ዚስ አንሰር ኢዝ ኖት አ ሪፊውዛል ኦፍ ሜሪስ ኢንተርሴሽን። አንቺ ሴት ከኔ ጋር የሚለው የድንግል ማርያምን ምልጃ ውድቅ እያደረገ አይደለም። ለምን ምን እያደረገ ነው ታዲያ? በት a declaration that the time had not yet come for Christ to be revealed። ሰዓቱ ገና እንዳልደረሰ ተአምሩን የሚገልጽ ሰዓት እንዳልደረሰ ለማሳየት ነው። የድንግል ማርያምን ምልጃ ውድቅ ለማድረግ አይደለም ይላል። ይህም መጽሐፍ ገጽ 1424 ይሄ መጽሐፍ ይቀበለዋል? ችግር የለውም። አታሎ ዮኒ ማኛን ፕሮቴስታንት ማድረግ ይቻላል። ነገ ይሄ መጽሐፍ ሲገዛውስ ቃል በቃል ነው የሚለው። እችን ንጽሕት ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን የሰጠን አምላክ በእውነት ይክበር ይመስገን፣ እግዚአብሔር ይመስገን። በእውነት አንድ ልድገምላችሁ። ዚስ አንሰር ኢዝ ኖት ሪፉዛል ኦፍ ሜሪስ ኢንተርሴሽን ነው የሚለው። የድንግል ማርያምን ምልጃ ውድቅ ለማድረግ አይደለም አንቺ ሴት ከኔ ጋር ያላት። ምን ለማለት ነው? ዘ ዲክላሬሽን በት ኤ ዲክላሬሽን ዛት ዘ ታይም ሃድ ኖት የት ካም ፎር ክራይስት ቱ ቢ ሪቬልድ። ያንን ለመግለጽ ተፈልጎ ነው፣ የእሷን ምልጃ ውድቅ ለማድረግ አይደለም ይላል። ደብተራን የጻፈው ይህንን ይሄ ለዚህ ነው። አያችሁ ቆንጥር ናቸው። ቡጭቅ አድርጎ የሆነ መጽሐፍ አታለህ አወናብደህ ለመሄድ ነው የሚያስኬዱኝ። ይለዛል ርዕሳችን ይህ አይደለም። ላሳያችሁ ብዬ ነው ነገራችን ላይ ይህን ያሳየሁት። ነገ እግዚአብሔር ከፈቀደ ቪዲዮ ሰራበትና ለቀዋለሁ። ይህን በተመለከተ ቪዲዮ ሰራና ለቃለሁ፣ ታዩታላችሁ። ላለፋችሁ ሰዎች ወደ ቀድሞው ነገር እንመለስ። ምን አለችው እመቤታችን? እናቴ ሆይ ስለ አንቺ ኃጢአቱ ምን ብየዋለሁ አለ? ይቅር ብየዋለሁና አትዘኝ። ይቅር ባይ ማን ነው? እርሱ። ይቅር ያላለትም ያለው ማን ነው? እሱ። ምን አላት? እሷን አትዘኝ። እመቤታችን ምን አለችው? ያንን ሰው ኮሬክሽን ሰጠችው። ምን ብላ? ወደዚያ ሰው ሄዳ ከእንግዲህ ወዲህ ሁለተኛ አትበድል አለችው። ወሆረት ይላል ሄደች። እግዝእትነ ሀበ ውእቱ ብእሲ ወትቤሎ እምዝ ዳግመ ኢተአብስ፣ ዳግመኛ አትበድል። እውነት ጌታም እንደዛ ነው ይላል። ኃጢአትሽ ተሰርዮ ይልሃል፣ ኃጢአትሽ ተሰርዮ ይልሻል፣ ከእንግዲህ አትበድል ይላል ጌታ። እሷም እንደዚህ አለችው፣ አትበድል ከእንግዲህ አለችው። አልተሰጠም እርማት እዚህ ጋ ያለው። ለምን እችን አትቀጥሉም እናንተ? ስለዚህ ነፍስ ድህነት በሕይወተ ሥጋ ሳለ ተነስተህ እግዚአብሔርን ለምነው አለችው። ደሳይ ከዚህም በኋላ ከእሱ ተሰወረች። ያም ሰው ከመኝታው ተነስቶ ወደ ገዳም ሄዶ በዚያ ውስጥ መነኮሰ። ስለ ኃጢአቱ ስርየት እግዚአብሔርን ዘወትር ያገለግል ነበር። ስለምኑ ስርየት? ስለ ኃጢአቱ ስርየት። ማንን? እግዚአብሔርን። ምን ያደርግ ነበር? ያገለግል ነበር። ምን ሆነ? መነኮሰ። የእግዚአብሔር ስሙ የተመሰገነ ይሁን። ይኸው አለ ተአምር እኮ የሚናገረው ይህንን። ከዚህ በኋላ ከሱ ተሰወረች። ያ ሰው ምን ሆነ? ከዚ በኋላ ጥምቀቱን እንደካደ፣ መላእክትን እንደካደ፣ ሃይማኖቱን እንደካደ ኖረ ነው የሚለው። ምን ሆነ? ስለ ነፍስ ድህነት አለችው። በሕይወተ ሥጋ ሳለ ተነስተ እግዚአብሔርን ለምነው አለችው።
እውነት ነው። ስለ ነፍሳችን ድህነት ተነስተን መለመን ያለብን ማንን ነው? ማረን ማለት ያለብን ማንን ነው? ይሄ ታዲያ ተአምረ ማርያም ጸረ ወንጌል ነው? ተነስታ አለችው ከእንቅልፉ። ስለ ነፍስህ ድህነት በሕይወተ ሥጋ ሳለህ አለችው። በኋላ የለማ ድህነት በሲኦል። በሕይወተ ሥጋ ሳለህ ተነስተ እግዚአብሔርና ለምነው አለችው። ለምነው ስለምን? ስለ ነፍስ ድህነት። ወተንሥእ ወሰአሎ ለእግዚአብሔር በሕይወትከ በእንተ መድኃኒተ ነፍስከ። ከዚህም በኋላ ከሱ ተሰወረች። ያም ሰው ምን ሆነ? ከመኝታው ተነስቶ ወደ ገዳም ሄዶ በዚያ ውስጥ መነኮሰ። ስለ ኃጢአቱ ስርየት እግዚአብሔርን ዘወትር ያገለግል ነበር። ስለምኑ ስርየት? ስለ ኃጢአቱ ስርየት። ማንን? እግዚአብሔርን። ከዛስ ክብርት ድንግል እመቤታችንም አርፎ መንግሥተ ሰማያት እስኪገባ ድረስ ባለ ዘመን ሁሉ ሲያመሰግናት ኖረ። ሲያመልካት ይላል፣ አምላክ አደረጋት ይላል። ሲያመሰግናት ኖረ። አማለደችኝ፣ ከጌታዋ ከፈጣሪዋ ክርስቶስ ጋር አስታረቀችኝ ብሎ ሲያመሰግናት ኖረ። ልመናዋ ክብሯ በእኛ ለዘላለም በእውነት ይደርብን፣ አሜን። አለቀ ተአምሬ። ምኑ ጋር ነው አስገዳጅ? ስላስተማረን የእግዚአብሔር አምላክ ስሙ የተመሰገነ ይሁን። በእውነት እችን ቤተክርስቲያን የሰጠን አምላክ ይክበር ይመስገን። ኮመንቱን ክፈቱላቸውና ይሄ የታፈነን ህዝብ ትንሽ ለቀቅ እናድርገው መሰለኝ። ገብቷችኋል? ግልጽ ነው። በደንብ ገብቷችኋል ሐሳቡ? ከአሁን በኋላ ግራ አትጋቡ ማለት በዚህ ተአምር ክፍል በቃ ማድረግ ያለባችሁ ከአሁን በኋላ መጽሐፉን አስከፍታችሁ እያንዳንዷን እስከ መጨረሻ እያስነበባችሁ እያንዳንዷን ማለት ነው። በቃ አሁን ማድረግ ያለብን ክህደት ሲነገር በእውነት ለቃውነኛውን በጠላቻ ለማለት መጽሐፍ ያሳየ ነው። በእውነት ምን ጠይቅ የለውም። በእውነት ነው የገለጸው። በነገራችን ላይ አንድ ተጨማሪ ነገር ልንገራችሁ። መጽሐፍ ቅዱስ ላይ ያዛችሁ ሰዎች ይሄንን ቃል ታውቁት ይሆናል። በትንቢተ ኢሳይያስ ላይ የምናገኘው ቃል ትንቢተ ኢሳይያስ ምዕራፍ 63 ቁጥር 9 ላይ ያለው ቃል እስኪ እናንብበው በአማርኛ 63:9 ላይ ምን ይላል? 63:9 ላይ በጭንቀታቸው ሁሉ እርሱ ተጨነቀ፣ የፊቱ መልአክም አዳናቸው፣ በፍቅሩና በርኅራኄውም ተቤዣቸው፣ በቀደመው ዘመን ሁሉ አንስቶ ተሸከማቸው ይላል። ይሄ አማርኛው ነው። ግዕዝ ግን እንደሚል ታውቃላችሁ? ግዕዙ ወአኮ በተንባል ይላል። በአማላጅ አይደለም። ወአኮ በመልእክት በመልእክተኛ በመልአክም አይደለም። ለሊሁ ያድኅኖሙ እስመ ያፈቅሮሙ እርሱ ራሱ ያድናቸው አይልም። እንዲህ የሚል ቃል የለም ቃል በቃል እዚህ ላይ እንደዛ የለም። ይኸው ቁጥር 9 ላይ በአማርኛ የምናደርገው በመልአክ አላዳናቸውም፣ በአማላጅ አላዳናቸውም፣ እሱ ራሱ መጥቶ አዳናቸው ይላል። እዚህ ጋር አይልም። የሚለው እኮ በጭንቀታቸው ሁሉ እርሱ ተጨነቀ፣ የፊቱን መልአክ አዳናቸው ነው የሚለው። በፍቅሩ ርኅራኄ ተቤዣቸው ነው የሚለው። ቃል በቃል የለም። ቤተ ክርስቲያን ግን ይህን የግዕዙን ከየት እንደተረጎመች ታውቃላችሁ? በመልአክ አይደለም በአማላጅም አይደለም እርሱ መጥቶ ተሰቅሎ ሞት አዳነን የምትለው ከሰባ ሊቃናት ነው ያመጣችሁ። ላሳያችሁ ከሰባ ሊቃናት እንደሆነ። ይህ የምታውቁት ግዕዙ ላይ ነው። በነገራችን ላይ እንግሊዝኛው ላይም የለም። ኪንግ ጄምስ ቨርዥን ብትመለከቱም የለም። ኤንድ ዘ ኤንጅል ኦፍ ሂዝ ፕሬዘንስ ሴቭድ ዘም ነው የሚለው። የፊቱ መልአክ አዳናቸው፣ በአማርኛው የፊቱ መልአክ አዳናቸው ነው የሚለው። በመልአክ አይደለም በአማላጅም አይደለም እርሱ መጥቶ ተሰቅሎ ሞቶ ያዳነን። በማንም አይደለም ያዳነን፣ እሱ ራሱ ነው የሞተልን። ይህን እኮ የምታዩት በግዕዝ ነው። ይኸው እዚህ ጋር ወአኮ በተንባል ትላለች ቤተክርስቲያን። ወአኮ በመልእክት ለሊሁ ያድኅኖሙ እስመ ያፈቅሮሙ ክርስቶስ መጥቶ ተሰቅሎ ሲያድነን ቤዛ ሲሆነን ታይታችኋል። እዚህ ጋር ውእቱ ቤዛዎሙ እሱ ራሱ ቤዛ ሆናቸው። በነገራችን ላይ ይሄ የተረጎሙ ከሰባ ሊቃናት ነው። እሺ ይህ መጽሐፍ ከአማዞን ላይ ብትገዙ ደስ ይለኛል። የታተመው ደግሞ የት ነው ካላችሁ ድንገት ለጠቅላላ እውቀት የት የታተመው? ዩኤስኤ ነው የታተመው። እችን ላሳያችሁ። እዚሁኛው
እዚህኛው መጽሐፍ ላይ ይሄንን ቃል ምን ብሎ እንደተረጎመው ከትንቢተ ኢሳይያስ ምዕራፍ 63 ይሄው ትንቢተ ኢሳይያስ ይታያችኋል እዚህ ጋር ምዕራፍ 63 ቁጥር 9 ላይ ላንብብላችሁ። ቁጥር 9 ላይ እንየው እስቲ ምን እንደሚል ኖት አን ኤልደር ኦር አን ኤንጅል በት ዘ ሎርድ ሂምሰልፍ ሴቭድ ዘም። የእግዚአብሔር ስሙ የተመሰገነ ይሁን። አይታችኋል የሰባ ሊቃናት ትርጉሙ። የሴፕቱዌጀንት ደግሞ ላምጣላችሁ። አንዴ ጠብቁኝ። የሴፕቱዌጀንት ላምጣላችሁ። ይሄኛው ዘ ኦርቶዶክስ ስተዲ ባይብል የሚል ኤንሸንት ክርስቲያን ስፒክስ ቱ ቱዴይስ ወርልድ የሚል ነው። ኮመንቱን አንድ ያጥፉላቸውና መጽሐፉን ላምጣላችሁ። እንዴ እሺ ይሄ የሰባ ሊቃናት መጽሐፍ ነው። ይታያቸዋል እዚህ ጋር ሴፕቱዌጀንት ባይብል ኢን እንግሊሽ የሰባ ሊቃናት የብሉይ ኪዳን ማለት ምክንያቱም ትንቢተ ኢሳይያስ የሚገኝ ብሉይ ኪዳን አይደለ? የሰባ ሊቃናት የብሉይ ኪዳን ዘ ኮምፕሊት ትራንስሌሽን ኦፍ ዘ ግሪክ ኦልድ ቴስትመንት ኢንክሉድ ዘ አፖክራፊ። የማን የሴፕቱዌጀንት ነው። የሰባ ሊቃናት በእንግሊዝኛ ማለት ትንቢተ ኢሳይያስ ምዕራፍ 63 ቁጥር 8 ቁጥር 9 ምን ይላል? ከራሱ ሲናበው የሰባ ሊቃናት ነው ይላል። እንደ ግዕዙ ነው የሚለው ወይስ እንደ አማርኛ? ማንም ጣልቃ ሳይገባ በአማላጅ አላዳናቸውም። እውነት ነው። ጌታ የቤዛ የሆነን እርሱ ራሱ ነው። በአማላጅ አልተቤዣቸውም፣ በመልአክም አልተቤዣቸውም። እሱ ራሱ መጥቶ አዳናቸው ይላል። እቺ ቤተክርስቲያን እኮ እንከን አልባ ናት። በእውነት ቤተክርስቲያን አትሳሳትም ብለው ከዚህ የተነሳ ነው። በነገራችን ላይ እባካችሁን አንብቡ፣ አደራችሁን አንብቡ፣ ገደል እንዳንገባ። ይኸው ትንቢተ ኢሳይያስ ምዕራፍ 63 ቁጥር ስንት ነው? 9 out of all their affliction not an ambassador nor a messenger but himself saved them። በተወካይ አላዳናቸውም፣ በመልአክም በሜሴንጀር በመልእክተኛም አላዳናቸውም። ማን አዳናቸው? እሱ ራሱ መጥቶ አዳናቸው። ይኸው የሰባ ሊቃናቱ በተመሳሳይ ይኸው ከዚህኛው መጽሐፍ ማሳይቻችኋለሁ። እዚህኛው መጽሐፍ ላይም አለ ከተፈለገ። የሰባ ሊቃናት ሴፕቱዌጀንት ባይብል ማለት ይሄ። በጣም ነው የምትገርሞች ቤተክርስቲያናችን። የለም አሁን በአማርኛው መጽሐፍ ቅዱስ ላይ የለም፣ በጭራሽ አታገኙት። የለም። የአማርኛው መጽሐፍ ቅዱስ ምንድን ነው የሚለው? ይኸው ምንድን ነው የሚለው? በጭንቀታቸው ሁሉ እርሱ ተጨነቀ ነው የሚለው። የፊቱ መልአክ አዳናቸው ነው የሚለው እንጂ አሁን እዚህ ገጸ ንባብ ላይ በአማርኛ በመልአክ አዳናቸው፣ በመልአክ አይደለም ወይ በመልእክተኛ አይደለም ወይ በአማላጅ አይደለም፣ እሱ ራሱ መጥቶ አዳናቸው ይላል። እዚህ ቃል በቃል አማርኛው አይለውም፣ ግዕዙ ግን ይላል። ይኸው በግዕዝ ስትቀይዱ እዚህ ጋር ግዕዝ በሉት። ዋኮ በተንባ ይላል፣ በአማላጅ አይደለም። ዋኮ በመልእክት፣ በመልእክተኛ አይደለም። በምን አዳናቸው? ቁጥር 9 ላይ 64 ገባው 63 ላይ በአኮ በተንባል ወአኮ በመልእክት ለሊሁ። ለሊሁ ማለት እሱ ራሱ ማለት ነው። ለሊሁ ያድህኖሙ እስመ ያፈቅሮሙ። ይኸው ዝች ቃል በቃል እንደዛ ነው የሚለው ቁጥር 9 ላይ ኖት አን ኤልደር ኦር አን ኤንጅል በት ዘ ሎርድ ሂምሰልፍ ሴቭድ ዘም። እሱ ራሱ አዳናቸው። እስመ ውእቱ ቤዞሙ ወተወክፎሙ። እሱ ራሱ ተቤዣቸው፣ እሱ ራሱ አዳናቸው። መልእክተኛ ሳይልክ መልአክ ሄደ ከሲኦል አውጣቸው አይደለም ያለው፣ ተሰቅሎ ሞተን ያለን። እስቲ አማላጅ ቅዱሳን ምድር ላይ ያላቸው አማልዱና አዳምና ልጆቹን ከሲኦል ላውጣ አላለም፣ ተሰቅሎ ሞቶ ራሱን ያዳነን። ይሄን የሚናገረው ትንቢተ ኢሳይያስ በግዕዙ ያለው ከየት የተወሰደው? ከሰባ ሊቃናት። በአማርኛ ላይ የለም። ይኸው የሰባ ሊቃናት አሳየኋችሁ። የለም እዚህ ላይ የለም። በአማርኛው ላይ እዚህ ላይ ነው ያለው የሰባ ሊቃናት ትርጉም ላይ። ምን ብሎ ሲያሽካካ ነበር አይታችሁት ከሆነ? ማንም ሰው ጣልቃ አልገባም፣ ማንም ሰው ጣልቃ ሳይገባ ነው ያዳነው፣ ማንም ሰው ጣልቃ አልገባም ይላል።
እንደዛ ብሎ ነበር። አይታችኋል ሲናገር። ላስደምጣችሁ ትንሽ ጥቅምም ባይኖረው አይጠቅምም። ግን ያው እንግዲህ ለምታወሩት ሁሉ ሐሜት እንዳይመስል ለማሳየት ነው እንጂ ለኛ አይጠቅመንም። እሺ አይጠቅመንም። ግን ያው እንግዲህ በመረጃ እንደሚወራ ለማሳየት ያክል ነው እንጂ አንድ የመጨረሻ ደግሞ ላሳያችሁ። ዘፍጥረት ምዕራፍ 3ን በተመለከተ ሴቲቱ ሲሉን ነበር። ሴቲቱ ማነች? ኦርቶዶክሳውያን ምን ብሎ የተረጎሙት ይህን ክፍል ላሳያችሁ። ይህን ማሳያችሁ የታድሮስ ማላቲ ያዕቆብ የኮመንተሪያቸው ነው። ዘፍጥረት ላይ ያለውን ኮመንተሪያቸው ነው። እዛ ላይ ይህም ባለፈው ስላሳየኋችሁ ቪዲዮም ስለተሰራበት ትንሽ ደግሞ አለፍ ላሳያችሁት። ምንድነው ማስረጃ እዚህ እጄ ላይ ደቄ ለመጠቀም ላሳያችሁ። እዚ ኦርቶዶክስ ስታዲ ባይብል ይላል። የኢስተርን ኦርቶዶክስ ቤተክርስቲያን የምትቀበለው ነው። እዚህ ላይ ጸጋ የሞላብሽ የሚል የለም። አይታችኋል ብልጥነቱ። እዚህ ላይ ጸጋ የሞላብሽ የሚል የለም ይላል። አያየውም ብሎ ነው ሰው። አይታችኋል። አያገኙትም መጽሐፉን ብሎ ነው አይልም። እዚህ ጋር ሃይሊ ፋቨርድ የሚለውን ቃል ካን ኦልሶ ቢ ትራንስሌትድ ፉል ኦፍ ግሬስ አለ የሚል ሰው ካለ ሊያሳየኝ ይችላል። የለም ይኸው ሊያሳየኝ ይችላል። ይኸው አሳየን። አይነ ልቦናህን ያብራልህ መድኃኒዓለም። ሌላውስ ኦሪየንታል ኦርቶዶክስ የሚቀበሉት መጽሐፍ አለ። ለምሳሌ ካቴና ባይብል ነው ይባል። ኦሪየንታል ኦርቶዶክሶች የሚቀበሉት ነው የአባቶች። ይሄ ነው እንግዲህ ነገሩ ማለት ነው። ያለምንም በቃ የሰው ኢንተርቬንሽን ያለምንም። አዎ በመልአክ አላዳነንም። እግዚአብሔር ያሳያችሁ። በመልእክተኛ አላዳነንም። ያዳነማን እሱ ራሱ መጥቶ ያዳነን። የምናገኘው የት ነው? በትንቢተ ኢሳይያስ። በምኑ ላይ? በግዕዙ ላይ። ከየት የተወሰደ? ከሰባ ሊቃናቱ። ዋኮ በተንባል ዋኮ በመልእክት አላ ለሊሁ ያድኅኖሙ። እግዚአብሔር ይመስገን። እግዚአብሔር ይስጥልን። ለሁላችሁም ጊዜ ሰጣችሁ ስላዳመጣችሁኝ። ያው መጽሐፉን ባሳያችሁ ጥሩ ነው ብዬ ነው የሰባ ሊቃናትንም ትርጉም መጽሐፍ ያሳያችሁ። ይሄን መጽሐፍ ከቻላችሁ ትገዙ፣ ጥሩ ነው። ሳይዙ ትንሽ ተለቅ ይላል፣ ግን አማዞን ላይ መጽሐፍ መግዛት አስታንትና አቅም ያላችሁ ሰዎች ብትገዙት ይሄ መጽሐፍ አሁን የሰባ ሊቃናት እንግሊዝኛው ትርጉም ስለሆነ አሁን ቅድም ያልኳችሁ በመልአክ አይደለም በነቢይ አይደለም እሱ ራሱ መጥቶ አዳናቸው የሚለው የሰባ ሊቃናት እንግሊዝኛ ትርጉም ላይ ቃል በቃል ጽፎ ታገኛል። በአማርኛው ላይ የለም። በመልአክ አይደለም በአማላጅም አይደለም እርሱ መጥቶ አዳናቸው የሚል ቃል በቃል የለም። ግን አይሁድ ስለቀየሩት ወደ አማርኛ ሲተረጎም ተዛብቶ ተተረጎመ ማለት ነው። የግዕዙ ግን እንቅጯን ቁጭ አረጋት ማለት ነው። እዚህ ታያችኋል። እዚች ጋር out of all their affliction not an ambassador nor a messenger but himself saved them ይላል። ገጽ ስንት ላይ ነው ያለ? ይሄ 494 ላይ። ስላስተማረን ስለመከረን እግዚአብሔር አምላክ ስሙ የተመሰገነ ይሁን። እግዚአብሔር አምላክ በቸርነቱና በምህረቱ የሁላችን መጨረሻ ያሳምርልን። አሁን ዛሬ የጻድቁ አባታችን የአቡነ ተክለ ሃይማኖት ፍልሰታ አጽማቸውን አይደለም እቺ መጽሐፍ አለች። ስለ ቅዱሳን አጽም በቀደምት አባቶች የነበረው ትምህርት የምትናገር መጽሐፍ ነው። ዛሬ ፍልሰታ አጽማቸው አለ ዛሬ አቡነ ተክለ ሃይማኖት። እቺ መጽሐፍ ብትኖራችሁም በጣም ቆንጆ ነው። ይሄ መጽሐፍ የሚናገረው በቀደምት አባቶች ዘንድ የቅዱሳን አጽም ምን ላይ ያገለግልና ለምን ይጠቀሙ እንደነበር የሚያሳይ ነው። ብዙ ሰው ይሄን ነገር ሁሉ መረጃ የለንም። ዝም ብሎ በቃ ቤተክርስቲያን ዝም ብሎ የሆነ ደብተራ አትበሉ፣ አንብቡ ባካችሁ። እና ስለ ቅዱሳን አጽም የቀደምት አባቶች የነበራቸው ትምህርት የቅዱሳን አጽሞችን ለምን ይጠቀሙባቸውና ይገለገሉባቸው እንደነበር የሚናገር ስለሆነ ብትችሉ እቺ መጽሐፍ ብትገዟት ለሁላችሁም ምክሬ ናት ለማለት ነው። የምትችሉ ሰዎች ካላችሁ ብትገዙ መልካም ነው ብዬ አስባለሁ። ፈቃድ እግዚአብሔር ከሆነ ገዝታችሁ እቺ መጽሐፍ ብታነቧት፣ በተለይ ለማንበብ ፈቃደኛ የሆናችሁ ተሰጥኦ ያላችሁ ልጆች አንብባችሁ ተጠቀሙ። ሌላውንም መጥቀም ትችላላችሁ ብዬ ተስፋ አደርጋለሁ። ፈቃድ እግዚአብሔር ከሆነ ብትገዛት ቆንጆ ነው። ይሄኛው ኦርቶዶክስ ስተዲ ባይብል የሚል መጽሐፍ ነው። ይሄኛው ደግሞ ዘ ሴፕቱኤጀንት የሚል መጽሐፍ ነው። ይሄ ደግሞ የእንግሊዝኛው የሰባ ሊቃናት መጽሐፍ ነው። ለምታነቡ ሰዎች
እሺ ወገኖቼ ይሄን ይመስላል ቆይታችን። አይበቃም? እንዴት ነው ከብዷችኋል? ዛሬ ትምህርቱ እንዴት ነው? ትምህርታችን ግልጽ ነበረ? ግልጽ ነበረ ትምህርቱ? እሺ መልካም። እሺ እግዚአብሔር ከፈቀደ እነዚህን የተወሰኑትን ነገ ቀንጨብ አድርገን ቪዲዮ እንሰራበትና በቪዲዮ ትንሽ ላለፋቸው፣ ላልሰሙ፣ ላመለጣቸው ሰዎች ኢቭን ደግሞ ብንጠየቅ ድንገት ደግሞ እነዛ ሰዎች ይህንን ቢያነቡ እውነትን የመረዳት እድል ስለሚኖራቸው ቢያነቡት በጣም ቆንጆ ነው ብዬ አስባለሁ። እሺ ላስገባሽ፣ ጥያቄ ያለው ሰው ላስገባና ልቀበል። ጥያቄ የሚሆን አስገቡት እስቲ። አለ እንትኑ መላኩ የኦቲሲ ላይ ያለ እንትኑ ፒዲኤፍ አለ። የዚህ ፒዲኤፍ አለ እንዲ አላውቅም። የዚህ ፒዲኤፍ መኖሩ ካለ ቆንጆ አጋጣሚ ነው። ይሄ ፒዲኤፍ ካለ በጣም ቆንጆ። የዚህ መጽሐፍ ፒዲኤፍ ካለ የሰባ ሊቃናት የእንግሊዝኛው ቅጂ ካለ ማለት ለዚህ ነው። አይታችኋል። ትንቢተ ኢሳያስ ላይ ያለው የግዕዙ ከየት መጣ ስትባሉ የሰባ ሊቃናት ላይ ያለው እራሱ ትርጉም ነው። ቃል በቃል ብላችሁ ከፍታችሁ ማሳየት አለባችሁ። እንደዚህ ማለት ምን ያክል የግዕዙ መጽሐፍ ቅዱስ ከአማርኛው በተሻለ ፐርፌክት እንደሆነ በመልአክ አይደለም፣ በአማላጅም አይደለም፣ እርሱ መጥቶ ቤዛ ሆኖ አዳናቸው ይላል። የአማርኛው መጽሐፍ ቅዱስ ቃል በቃል የማይለውም ማለት ነው። እና እንደዛ ብናደርግ እጅግ በጣም ጥሩ ነው። እሺ መሌ ያስገባ እስቲ አንድ ሁለት ሰው ኦርቶዶክሳውያን አስገባቸውና ለዛ ነው ይህንን እንኳን ብዙም ጠቀሜታ ነው ብዬ አይደለም አሁን ማብራሪያ ያለሁት። በነገራችን ላይ ግን ትንሽ እሱ ቤት ተገብቶ እንደምታውቁት እቺ መጽሐፍ እንደዚህ እያውለበለባት በጣም እንደዚህ እንትን ባንዲራ ሲያረጋት ይሄ ልጅ ጤነኛ ነው ወይ እንድትሉ ያደርጋቸዋል። በእውነቱ አይታችኋል። አሁን ቅድም የድንግል ማርያምን ምልጃ እንዴት ሪጀክት እንዳላደረገ መጽሐፍ እና በጣም ከባድ ነገር ነው። እና ይህን መጽሐፍ አሁን እነሱ እጅ ላይ ገብቶ ይህን መጽሐፍ ለማጣቀሻ ይጠቀሙታል። በእውነት ነውር አይደለም? እግዚአብሔርን አይፈሩም ትንሽ እና ትንሽ ይሄ ከንባብ ባህል መራቅ ስለሆነ ይከብዳል። እሺ ሳቧቸው። ጥያቄ ያለውን ሰው አንድ ሁለት ሰው ልቀበልና እሺ ክርስቲያናዊ ማንነት ዲያቆን እንዴት አመሸ? ክርስቲያናዊ ማንነት እንዴት አመሸ? ዲያቆን ሰላም አመሻችሁ? እግዚአብሔር ይመስገን። እንደምን አለ? እግዚአብሔር ይመስገን። ቤት ስላስገባኝ አመሰግናለሁ። ያው ትምህርት እንከታተላለሁ። እግዚአብሔር ይስጥልን፣ በርታ ለማለት ነው። እኔ እንኳን ጥያቄ የለኝም። ያው እንዳንተ የባንክ ሰራተኛ ነኝ። ያው አንተ ባንክ እየሰራ እንግዲህ ይሄን ሁሉ መጽሐፍ እያነበብክ ለኛም ለባንከሮች ሮል ሞዴል እየሆንክ ስለሆነ እና እግዚአብሔር ዘመንን ይባርክ ለማለት ነው። ዲያቆን አመሰግናለሁ። ሌላ ጥያቄ ያለው ሰው ተቀበል። አመሰግናለሁ። እግዚአብሔር ይስጥልኝ። እሺ እግዚአብሔር ያክብርልን። እግዚአብሔር ይስጥልን። እሺ ወንድማችን እግዚአብሔር ይስጥልን። ጥያቄ የምትጠይቁ ልጆች ጥያቄ የምቀበላችሁ ሙሉ ትምህርት የተከታተለ ሰው ሙሉ ለትምህርት ለምትከታተለ ሰው ነው። አለበለዚያ ወደ ኋላ ባክ ልትመልሱኝ። ስለዚህ ሙሉ ትምህርቱ ሲጀመር ነበርኩኝ ተከታትያለሁ። እዚህ ጋር ያልገባኝ ነገር አለ ማለት ይቻላል። የተከታተለ ሰው እሺ። ቀጣይ ማነው የፎይን ፕሮፋይል ያደረገችው? ሰላም ላንተ እንደምን አለ? እግዚአብሔር ይመስገን። ቃልዮትን ያሰማልን ዲያቆን። ጀምሮ ሙሉ ትምህርቱን የተከታተለ ልክ እንደኔ ጥያቄ ይኖረዋል ብዬ አላስብም። ግን እኔ የገባሁትኝ ተክለ ሃይማኖት ላይ የሚነሱ ጥያቄዎች አሉ እና እነሱን ከመለስክልን በጣም ብዙ ጊዜ እሱ ላይ ነውና እንትን የሚሉብን የሚሳለቁብን ምናምን እና የእሱን ትምህርት ልክ እንዳሁኑ አሁን እንዳስተማርከን ልክ እንዳሁኑ አጥርተህ ብታስተምረን ለማለት ነው።
እሺ ፈቃደ እግዚአብሔር ነው። ያው እንዳይደክማችሁ ብዬ ነው ዛሬ አሁን ነገ ተአምረ ማርያምን በዚህ ልክ በጣም በስፋት እንደዚህ በንባብ አይተን ተጨማሪ ደግሞ ያንን ሲጨምር እንደውም አሁን ይህንን ስለ ቅዱሳን አጽም የቀደምት አባቶች ትምህርት ይህንን ላሳይ ነበር፣ ግን ድንገት ድካም እንዳይሆን ብዬ ነው። እሺ እንዳይደክማችሁ ብዬ ነው። ምክንያቱም አቆየኋችሁ በጣም። አንዳንዱ ሰው ደግሞ ትምህርት በጣም በተካታይ ሲሆን ይሰለቻል። መሰልቸትና ምን ነገር አለው እና እንደዛ እንዳይሆን ከቅዱሳን አጽም ጋር በተያያዘ የቀደምት ቤተክርስቲያን አባቶች ትምህርት ምን እንደሆነ እንደው የተወሰነ ነገር ልሄድ ነበር። ኤኒሃው እስኪ ይህን በዚህ ርዕስ መጀመሪያ በተማርነው ተአምረ ማርያም ያለውን ርዕስ እንጨርስና በዛ ላይ ጥያቄ ካለ የተወሰነ እንቀበላለን። እስኪ እሺ እገባለሁ። አንድ ቀን ገብቼ ደግሞ ነግረ ተክለ ሃይማኖት ላይ ደግሞ እገባለሁ። ችግር የለም። እሺ ቀንና ቀጠሮ ምናምን ቪዲዮ ስራና አሳውቃለሁ። እሺ እሺ ዜራ እሺ እሺ መሌ ያስገባ የተወሰነ ሰው እንትን እንዳይል ነው። አንዱን ይዛችሁ አንዱን እንትን እንዳይልባችሁ አንዱን እንትን እንዳይልባችሁ በተቻለ መጠን ቀስ በቀስ እንድታዩት ነው እንደዛ ማድረገው። ኔትወርክ ይዞት ነው መሰለኝ። ህብረት የክርስቶስ እስረኛ ህብረት የክርስቶስ እስረኛ ኔትወርክ መሰለኝ። እሺ አንድ ጥያቄ ሰው ከስር ምንድን ያለው ጥያቄ አቡካሽ ጥያቄው ሰውየውን እግዚአብሔር አልምርም ካለ በኋላ ድንግል ማርያም ተማጽናው ስታስተምረው እግዚአብሔር ያለውን ቃል አጠፍ ማለት ይቻላል? ኦርቶዶክስ ነኝ አይቻልም። ለምን? ቅድም ምን አለን? ይህን ህዝብ ላጠፋው ነው ሲል እግዚአብሔር አምላክ ምን አለ? ይህን ህዝብ ላጠፋው ነው አለ። ለማን? ለሙሴ። ሙሴ ምን አለ? እባክህን ይህን ህዝብ ይቅር በል አለበለዚያ ግን ከሕይወት መጽሐፍ ሰርዘኛል። ከዛ እግዚአብሔር አምላክ ምን አለው? እግዚአብሔርን ሊሰራው ካሰበው ጥፋት ተጸጸተ ይላል፣ ማራች ይላል። ስለዚህ እግዚአብሔር አምላክ ቃሉን አጠፈ ማለት ነው። ዘጸአት ምዕራፍ 32 ቁጥር 32 ማለት ቃል በቃል አለ። ስለዚህ እዛ ኦሪት ዘጸአት ላይ ስናነብ እግዚአብሔር አምላክ ላጠፋ ነው ብሎ ለሙሴ ነገረው። ለምን ያማክረዋል? ለሙሴ እግዚአብሔር አምላክ ለሙሴ አማካሪ ነው። እግዚአብሔር አምላክ ቢጠፉና ባይጠፉ ጥሩና መጥፎ ወይ ደግሞ ጠንካራና ደካማ ጎን ጥሩ መጥፎነቱና ጎጅነቱ እግዚአብሔር አምላክ አማካሪ ፈልጎ ነው አይደለም። ለምን ለሙሴ ነግረዋል? አማልድ ማለቱ ነው። ከዛስ ሙሴ እኔን ከሕይወት መጽሐፍ ሰርዘኝ የማትምራቸው ሲል የሐሳብ ለውጥ እግዚአብሔር አምላክ አስደረገው። ከዛ እግዚአብሔር አምላክ ስለማራቸው የሐሳብ ለውጥ ተደረገ ማለት ነው አይደለም። ስለዚህ እግዚአብሔር አምላክ ለሙሴ መንገሩ አማልድ ማለቱ እግዚአብሔር ደግሞ ርኅሩህ መሆኑን መዓቱ የራቀ ምሕረቱ የበዛ መሆኑን ለማሳየት ነው። እሺ ዮሐንስ እንዴት አመሻችሁ? ዲያቆን ሁላችሁንም በክርስቶስ እግዚአብሔር ይመስገን ደህና ነኝ። እኔ በአሁኑ ጥያቄ የለኝም፣ ያመለጠኝ ስራ ላይ ሆኜ አለ። ግን ያው እንትን ላይ ገብቻ ያለው ዩቲዩብ ላይ ግን እንደ አጋጣሚ አንዴ ስክሮል ሳረግ ማነው ይሄ ቀለሜ ነው ማነው የሚባለው ስለ ታምረ ኢየሱስ ላይ ሲናገር ሰምቼ ነበረ።